ረመዳን ትልቅ ጸጋ። በሱ ውስጥ ገብቶ ያልተማረ መቼም ሊማር አይችልም። ነቢዩና መሐመድ አለይሂ ሰላቱ ወሰላም አንዴ ሚንበር እየወጡ 3 ጊዜ አሚን አሉ። ማን ዱዓ እንደሚያደርግ አይታወቅም። እሳቸው ግን አሚን ይላሉ። ሰሃቦቹ ጠይቀዋቸው የአላህ መልእክተኛ ምንድነው አሚን ያልከው? ዱዓ የሚያደርግ ግን አይሰማንም አሉ። ጅብሪል መጣ፣ 3 ዱዓ አደረገ፣ 3ቱን አሚን አሉ። አሚን ካሉት ውስጥ የመጀመሪያው ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቴትድ መሆን አለባቸው እያምናለሁ። አቅም ይኑራቸው። አቅም ታለሽ እሙ ሐኒፋዬ የእንትማክነት በጣም የተለየ ልብሽ ላይ ስሞነሽ ነው። እኔ ግጥም እየገጠምኩ ሙሐሲነትዬ ሄክሙነት ስሙ ሐኒፋዬ ምን አዚዛ ወይዬ እንዴት አመሸሽ? ያችን ታነን ለውራት ብላ ነው እሷ መስለኝ እሷ ናት ብዬ ስለሚከታች እሷን ወደ እሷ ልታወራ ነው በች ነበረ መሰለኝ። ምን ከሄደች ነት ሰማሽ ሙሐኒፋዬ ምን አሉ? ስሙኝ ልንገራችሁ እትል ዘመዷ ፋርማሲስት ነች፣ ሰደሊ ነች ማለት ነው። እና ቀጥታ እኔ ስትመጣ እግሯ መታመሟን ነው እንጂ ያወቅኩት ስለሌላው ኬዝ ምንም የማውቀው ነገር አልነበረኝም። ሳያት ግን ሕክምና ያስፈልጋታል ብዬ ስላሰብኩኝ አልአርት አዮ የሚባል ሆስፒታል ለ4 ወር ቀጠሮ ሰጥተው ነበር። በሰው አርጌ ይዣት ገባሁ። ከዛ ሙሉ ምርመራ ሲደረግላት እግሯ ከመቆረጡ በፊት ልቧ ነበር መታከም የነበረበት። የልብ ኦፕሬሽን ያስፈልጋታል። ቅንጭላቷ ላይ ደም ፈሷል። ኦሬዲ እዛ አንድ እግሯ ተቆርጧል። ሁለተኛ ቀኝ እግሯ ደግሞ እያመማት አይደል? ባለፈው ምዝክ ሰምታችኋት ከሆነ እግሬን እያመመኝ ነው፣ የተቆረጠው ደህና ነው፣ ጤነኛው እግሬ ግን እያመመኝ ነው ብላ ነበረ። ያ ያመኛል አለች። አሁን እንኳን ራሱ ስታናገረኝ እንደምነሽ አዚዛዬ ደህና ነሽ ሆይ? ደስ ብሎኛል አገሬ በመግባቴ አለች። እንኳን ደስ አለሽ፣ እንዴት ነሽ ጤንነትሽ ስላት ደህና ነኝ፣ ግን ቀኝ እግሬ 4 ጥፍሬ በጣም ያመኛል፣ ምን እንደሆነ አላወኩም አለችኝ። አይዞሽ ሕክምናሽን ተከታታይ አልኳት። ዘመዷ ግን እያለች አለችው አንደኛ በዚህ ሳምንት ውስጥ እግሯ መቆረጥ አለበት፣ ሁለተኛ ደግሞ ልቧ ኦፕሬሽን መደረግ አለበት ብሎ አለኝ አለች። ከዛ ይሄን ሁለት ነገር እንዴት ባንድ ጊዜ ማስተናገድ ትችላለች? ለወደፊትስ መስተቅበሏ ምንድነው ብዬ ስጠይቀው ምን ያኔ መስተቅበል እንደሌላት ቅድም ስታናገረኝ ማለት ነው። ከምትነካካ ከምትደክም ወጭም ከምትዋጡ ጊዜዋን ቤተሰቦቿ ጋር ታሳልፍ ብሎ አለኝ አለች። ይሄ ማለት እግሯን መቆረጥ የለበትም። አዎ ልቧን መነካካት የለበትም። በፋዲ ወጭ መውጣት የለበትም። ያለው እድል እስካለይ ድረስ ከቤተሰቦቿን ጠግባ ታይታ ሳይሰለቿት ትሙት፣ ቶሎ ሳይሰለቿት ጊዜ ሳይፈጅባት እንደዛ ይሻላል። በጣም ነው የምታሳዝነው። ለምን እኔ 200,000 ሳርዬ ጋላትና ልላክላት ስትለይ ቆይ ብያት ነበረ። ለምን በእጇ እንዲገባላት ስለፈለኩ ነው። ገብቶሻል? አካውንት ተከፍቶላት ምናምን። ስለዚህ አሁን ዙሮ አዲስ አበባ ማውጣት አትችልም፣ ደሴ ነው። በእህቷና በወንድሟ ውክልና መክፈት ትችላለች። እስከዛ ድረስኛ ብሩን ለግራዝማች ልከን ግራዝማች ይሰጣታል። ከዛ እንደፈለጉ ይሰረፋሉ ማለት ነው። እኛ ያለንን የቻልነውን አድርገናል። መርዳት ለሚፈልግ ሰው ደግሞ ቪዲዮ ለቃለሁኝ፣ አካውንቷን አስቀምጣለሁ። የሷን አካውንት ስታወጣ በዛ በአካውንት ትረዷታላችሁ በህይወት እስካለይ ድረስ ማለት ነው። ግን በቃ
የኛ ነገር ይሄ ነው በቃ የኛ ነገር ይሄ ነው። ብሬክስ እንዴት ነህ? ደህና ነህ ወይ ወንድም አለም? በጣም ይከብዳል ወላሂ በጣም ተሳዝናለች። በቃ እኔ ትላንትና ልክ አልነበርኩም። አሁን ግን በቃ ደረኩኝ። እኔ አንድ ጥሩ ነገር አለኝ። ሰውን በቁም መርዳት ነው። ሞት ሀቅ ነው። ከሞተ በኋላ በቃ እኔ እንዳለች አልቆጥራትም፣ እንደሞተች ነው የምቆጥረው። ግን ካላት ተስፋ አይቆረጥም። በጣም ተሳዝናለች ወላሂ በጣም ግን ጅልጠው የሚባለው ነው አሁን ሴትዮ ያለባት ግን ልቧ ላይ የሆነ የሚተከል ነገር ነው ሳ ጀልጣ ደም ራስ ጸጉርሽ አናትሽ ላይ ደም ከፈሰሰ ነው በዚህ በኋላ ደም ይፈሳል። በቃ እሱ ነው የሚፈጥረው ሰበብ ችግር የሚያመጣው። እኔም ላይ አንቺም ላይ ሁላችንም ላይ ይፈጠራል። በተለይ ደም ግፊት ባለው ሰው ላይ ይፈጠራል። የልጅቱ ግን በሽታ አለባት ከመጀመሪያ ያልተከታተለች። ይሄ ደግሞ የሚቆራርጥ ነገር ይሄ ምንድነው የሆነ የሚባል በሽታ አለ። እሱ አለባት አየሽ። ይሄ ነው የሷ ችግር። ممكن تطلع لو تقدر تطلع بالله عليك عشان تودي ملابس مغسله هذا احلام يكفيلي بس በጣም ነው የምታሳዝነው ወላሂ። እኔ በቃ ነፍስያዬን ጥልጥ አደረኳት። በቃ ከራህት ነፍሴ በጣም ነው የምታሳዝነው። መጀመሪያ በጠለም መታ 2 ወር ሰርታ በባህር የመጣችበትን ስትናገር ልብ ብላችሁ ከሆነ የሷ ሐሳብ 2 አመት ሰርታ የ2 አመት ደሞዟን ሳይሰጧት ነው አመመኝ ብላ ሆስፒታል አልወስዷት ሲሉ ብርር ብላ ሆስፒታል ትሄዳለች። ሆስፒታል ሄዳ ዶክተሩ ሲያክማት አድሬስ ቤተሰብ ምናምን ሲል የለም። ከዛ ፖሊስ ጠርቶ ፖሊሱ ሲያናግራት አሰርሽ ማን ነው ሲሏት ከሌ ቁጥራቸውን ሰጣ። ተጠርተው ሲመጡ ለፖሊሱ ምንድነው ያለችው? ፖሊሱ ምንድነው ጠይቃት እኛ ጋር መሄድ ነው የምትፈልጊው ወይስ ካሰሪዎችሽ ጋር ብሎ ሲላት ከናንተ ጋር ነው መሄድ የምፈልገው፣ በቃ መንግስት እጅ መግባት ነው የምፈልገው፣ ፖሊስ ብያልኩት ብላለች። አይሽ ፖሊስ ጋር ከሄድሽ ወደ አገርሽ ነው የምናሳፍርሽ ብለው አሉኝ አለች። አዎ አገሬ መግባት ነው የምፈልገው ብያቸው ከዛ ነው ወደ አገሬ የገባሁት። አገሬ ስገባ ደሞዝሽን እንሰጥሻለን ብለው ተማሳጥረውብኝ ወደ አገር አስገቡኝ። ያንን ብሬን በባህር ሂጄ ይግባይ ብዬ ጠይቄ አስቡ ይግባይ ብዬ ጠይቄ ብሬን አስመጣለሁ ብዬ ነበር የመጣሁት። ለካዛ ሀገር ህገወጥ ሰው ይግባይ ማለት አይችልም። ታይ ብለው ሲሉኝ ይግባይ ማለት እንትቼ ወደ ስራ የገባሁ 7 አመት ሰራው፣ ቤተሰብ ረዳው፣ የታመመም ረድቼ ነበር። አሁን ደግሞ መጨረሻ ወደኩኝ እንደዚህ ብላ ስትናገር እኔ በደንብ አርጌ ውስጧን ተረድቼው ነበር። ለዚህ ነው እሷ ልጅ ቪዲዮ ሰራላችኋለሁ ስለነበርኩትና አሁንም ያለችበት ሁኔታ በጣም ያሳዝናል። በጣም አሱዬ ግን አባቴ ምናምን በአባቴ ምክንያት ያለችው አባቷ ተገሎ ነው ማለት ነው መሰለኝ የተገደለው። ያን ነው ወላሂን ሰርሰር ያረጋው አባቷ በ6 ጥይት እንደተገደለ አባቷ በ6 ጥይት እንደተገደለ እናት እንደሞተችባት ተናግራለች። እንደውም አባቷን የገደለባት የሆነ አካል ነው። ይሄ የሚዋጉት እነማንና ማን እንደሆኑ አላውቅም። ወይ የመንግስት አካል ነው ወይ የፋኖ አካል ሊሆን ይችላል። አባቷን የገደለባት ልትናገር ስትል እኮ ሚውት እያደረጋት ነው እንጂ ልጅቱ ልትናገር ትፈልግ ነበርና ዙሮ እሽ ፋይዳ ቤተሰቦቿንም ማጣች፣ በሐዘን ተቃጠለች። መጨረሻ እንደው ይሄ ነው ያባቴ ነው እንደዋሳ እንደዚህ ምናምን እያለ በጣም እንትን ያላት ያባቷ ነበርና ያ አላህ በቃ ምን ሆኖባት ነው እያልኩኝ ያ አላህ ይገርም ብቻ ሱብሃንአላህ በዱንያ ምንም ሳትነካካ ኦፕሬሽን ቅብጥርሶ ሳይባል በቃ ያማራትን በልታ የፈለገችውን አድርጋ አገሯ ላይ ቤተሰቦቿን አይታ በቃ አላህ እስካለላት ድረስ በቃ ምን ይደረጋል?
ቃንዛ እንዳይኖረው ነው እንጂ ወደ ሐኪም ቤቱ ጠጋ ችግሩ አስታማሚው ማን ነው? እህቷን አምጥ እቺ ዘመዷ አሁን እቺ ዘመዷ ምን አድርጋለች? እህቷን አምጥታላታለች። በየወሩ የምትወጋው መርፌ አዝዤላታለሁ አለች። በየወሩ የምትወጋው መርፌ ታዞላታል አለች። መድኃኒት ታዞላታል። ይሄ መድኃኒት የሚጠቅማት ህመሙን ማስታገሻ ብቻ ነው። እሱን ሁሉን ነገር አዘጋጅጀላታለሁ አለች። አየር ልቆርጥላት ነበረ፣ አየር ጠፋ፣ የለም። ስለዚህ የሁለት ሰው ቦታ እሷ ብቻ ይዛ በቃ ወደ ደሴዋ ትሄዳለች። እህቷ አለች፣ ያጎቷ ልጅ ደግሞ ወንድ አለ። እሱ ሆነው ነው ይዘዋት የሚሄዱት። ያ አላህ ያ ከሪም ያ ረብ አዙ ማሪ በደንብ አዳምጪኝ። አሁን በስተት አንድ አበባ ሰጥቼሻለሁ መልሼ። እኔ ያለዛ እንቅልፍ የለም፣ ችግር ላይ ነኝ። አዙ አይንሽን አጨፍኝ ማሪ መልሼ። ችግሯ እንዳባ ብሰጥሻል እንዳባቶን ማንስጫለሽ በስተት ነው ሙሰለናት ማሪ። ነገ እኮ እሷ አንበሳ ግቢ ነው የምትለው የኔ እንዲላት ማሪ መልሼ ነው። አጀባላ ማን ሰጥቶኝ? መይ ተሰጥቼ አራም በስተት ረክቼ ነው ማሪ። እኔ ያለፈ ነገር የለም። ምን ያልተሰጠሁም የሰጠ ሰው የለም። ወላሂ ዋለ ራሴ ነው እንደው መጨረሻ